የጴንጤን ገድል ስሙ። እናንተ ጴንጤዎች የዚህ ሁሉ ውጤት እናንተ ናችሁ። የተደበቀውን የተሸፈነውን ነገር ገልጣችሁ በአደባባይ ማሳያት ጀመራችሁ። ተናዶ ምን እንደሚያወራው ላያቅ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያለ እንግዲህ ምንም ማድረግ አይቻልም። ስሙን ጉድ። በጣም በሚገርማችሁ ሁኔታ እነዚህ ሰዎች ይኸው እነ ዳንኤል ዲያዝንም እነ ካካንም እነ ኪፕሰንግንም ከመጽሐፍ ቅዱስ ጋር አብረው እንደዚህ ሲያሳትሙላቸው ይኸው አብረው ነው ያሳተሙላችሁ። ይኸው ዳንኤል ዲያዝ ይኸው አብሮ የሚገርማችሁ ተጋድሏቸውን በምድር ላይ የጨረሱ አይደሉም፣ ገና የሚኖሩ ናቸው። ይውደቁ ይሳቱ፣ በኃጢአት ውስጥ ይርከሱ፣ ነገ ወዲያ ክርስቶስን ይካዱ አልታወቀም። ግንስ ፕሮቴስታንት ለሱ ሲሆን ሁሉን ነገር ቢያደርግ ችግር የለበትም። ለምሳሌ እንዴ መጽሐፉን ያተመችው ቻይና እንኳን ሳይቀር ገድል ተጽፎለታል። ገድለ ሊሊያን ይባላል። ደግሞ ይሄው እቺ ተመልከቷት። እንዴ ምንድነው የምታወሩ ጎበዝ? ኧረ እኔ አልዋሽም። እንዴ ገድለ ሊሊያን አንድ ገድል በሉ፣ ገድለ ማሎሪ ዌግማን ሁለት በሉ፣ ገድለ ሬድ ፒሬዲ ሶስት በሉ። እሺ ልቀጥል። ገድለ ጆርዳን ብሮውስ በሉ፣ ደግሞ ቀጥሉ አራት በሉ። ገድለ ማያሙር ይላል አምስት በሉ። ልቀጥል እንጂ እንዴ ላውረን ዊሊያምስ ይላል ገድል። ሩሻል ሳማይ ይላል ገድል ነው። እኔ አይደለም የጻፍኩት ራስን የጻፍከው ድል በድል ያመጣል እንዴ። ኤሊና ሜልስ ቴለር ይባላል። ሶስት አራቱን አያችኋቸው? አይ እኛ ሄጲስ አላጲስ አጋጲስ ብለን እነዚያን ቅዱሳን አንስት ስንዘክር ይስቁብን ነበር። ይሄው የእነሱ ኤሊና ይሄው በሰው የሳቁት ይደርሳል የሚባለው እኮ ደረሰ፣ እኛ ጋርም ገባ። ክብር ለኢየሱስ ይሁን። አየህ ጴንጤ ደብቆ ከስር እሱ ይጠቀማል፣ የሰውን ይናገራል። አይ ጴንጤ ስማ ጉድህን ዝም ብለህ። ክብር ለኢየሱስ ይሁን። ሜልስ ቴለር የሚባሉ ገድለ ካካ ይሄው ብራዚላዊ ሰው ነው። ይህ ሰው እንዴ ምንድን ነው የምታወሩት እንዴ? ይሄው ኪፕሳንግ ኬንያ እንዴ ቢያንስ እንኳን ከኢትዮጵያ አንድ እንኳን ገድል ብትጽፉ ምን አለ? አንድ አጣችሁ ነው። አንድ ሰው አጣችሁ። ግን ለኔም ተሰምቶኛል። ይሄ ንቀት ነው። በሀገሬ አንድ ሰው ኬንያ ትገባለህ፣ እዚህ ያለ አንድ ሰው ታጣለህ። ክብር ለኢየሱስ ይሁን። ስሜታዊ ሆኛለሁ። ከላይ ነው እየሳኩ ያለው። ኢየሱስ ብቻ ነው ያለ። በዚህ ጉዳይ ላይ እኔም በጣም እንትን እየሆንኩ ነው። እነ ቄስ በሊናን እነ ቄስ ጉዲናን ማታመጧቸው እነሱን እንኳን አንድ አትጽፉላቸውም በእናታችሁ። እስኪ ደግሞ እንቀጥልና ይኸው ዳንኤል ዲያዝ እንዴ ገድል ማለት እኮ ስራ ነው። እግዚአብሔር በሰዎች አድሮ የሰራው ነው። የሐዋርያት ስራ ማለት እኮ ገድለ ሐዋርያት ነው። መምርዬ ኋላ በደንብ ይሄዱበታል። አዎ እንዴ ገድለ ሐዋርያት ማለት የሐዋርያት ስራ ማለት አይደል? ስለዚህ እኮ የዳንኤል ዲያዝ ስራ እኮ ነው እያሳያችሁን ያለ። ይሄውነት ዳንኤል ዲያዝ ተመልከቱት እስኪ ፈገግ እንዳለ። ኧረ በእናታችሁ በጌታ በመድኃኒዓለም ተው፣ ግድ የላችሁም። አዎ ትሰማናለህ እንጂ በግድ ይሄው መጽሐፍ ቅዱስ ይሄው አንድ ገጽ ይሄው ራቅ አድርጌ ነው የማሳየህ። ይሄው መጽሐፍ ቅዱስ ይሄው ሌላ የለም። አዎ ለዘሪቱ ከበደ አዎ ያ ጻፉ እንጂ እና አንዳንድ ጊዜ ዝም ስንላችሁ ኧረ ተው ግድ የለም ተው። ቅዱሳት ስዕላትን ይዋሻሉ አይደል መምህርዬ? እንደው ለሱ አንዳንድ ነገር ላሳይ ብዬ ነው። ምናልባት የቲክቶክን አካሄድ በደንብ እንዲያውቁት ስለፈለኩ ነው። ከይቅርታ ጋር መምህርዬ ፕሮግራሞትን በጣም ይጀቦታለሁ። እንግዲህ ይቅር ይበሉኝ መምህር። አይ ችግር ይቀጥሉና እኛ እንትን እንላለን። ችግር ይቅር ይበሉኝ። ይሄው በጣም በሚገርመው ሁኔታ እሱ ደግሞ ይቀጥሉ። ይሄ አዲሱ መደበኛ ትርጉም ነው። ይሄም ደግሞ 97 ዓመተ ምህረት ያሳተሙት መጽሐፍ ነው። ይሄ መምህርዬ ካወቁት ይሄው ቀለል ባለ አማርኛ ተብሎ የተጻፈ ነው። እዚህ ውስጥ እኮ ምን አለ መሰሎት መምህርዬ? እዚህ ውስጥ ቅዱሳት ስዕላት አሉ። እስኪ ላሳየዎት፣ አንድ ነገር ላሳየዎት። ይሄ እንደው መቼም ይሄን ተውይተውት መቼም እዚህ ማቴዎስ ወንጌል ምናምን ነው የሚል ማቴዎስ ወንጌል ምዕራፍ 26 ላይ ልሂድና ላሳየዎት። ይሄው የጌታ እራት እየተመገቡ የራሳቸው የፕሮቴስታንት መጽሐፍ ነው። አይ እኔ ደግሞ ላሳየዎት ዮሐንስ ወንጌል ልግባና ምን እንደው ማርቆስ ወንጌል ልግባ። የመጨረሻው የማርቆስ ወንጌልን ላሳየዎት መምህርዬ። ይሄ የክርስቶስ ኢየሱስ መስቀል ነው። ይሄው ኢየሱስ ክርስቶስ ላይ እሾህ እንደደፉበት ይላል።
ይሄውነት እንደውም ደግሞ ነገር መስቀሉን ላሳይ የዮሐንስ ወንጌል ምዕራፍ 19 ላይ ኢየሱስ ክርስቶስ ይሄው አውቀን እኮ ነው የምንተዋችሁ። ይሄው የራሳችሁ መጽሐፍ ነው የኛ መጽሐፍ አይደለም። ቶሎ ማለቁ ነው እንጂ ያናደደኝ ጥሩ ነበር። ምስጢራችንን ገላልጦ እያወጣ ነበር። ለካ ጴንጤ ተረብቆ ይሄን እየተጠቀመ የሰውን ግን ያንቋሽሻል። አይጠቅምም እንዲህ ነው ምናምን ይላል። አየህ ጴንጤ ማለት እንደዚህ ነው። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እናንተ ሰዎች ስሙ ይሄንን ጉድ። ይሄ ለምን ይመስላል? ይሄ ላይታች መውረድ፣ ዋጋ መክፈል፣ ንፋስ ለመጨበጥ እንደመሞከር እንደዚህ መታገል ለምን ይመስላል? ሰውን ለማምለክ፣ ሰውን ለማስመለክ አናመልክም። ገድለ ካካ ገድለ ሜሲ እዛው ውሰድ። እኛ ጋር እንደዚህ አይነት ተረት የለም። ከመጽሐፍ ቅዱስ ውጪ ተረት አናምንም። ካካ ሰራ፣ ሜሲ ሰራ፣ ዋልኮት ሰራ፣ እኛ ምን አገባን? ምንድነው የሚያወራው? እኛ ምን አገባን? አይመለከተንም። እኛ ወንጌልን ነው የምንቀበለው፣ መጽሐፍ ቅዱስ የምናገረው ብቻ። ከሱ ውጪ ተረት፣ ሰው ሰራሽ ትምህርት ደርበን እንድናመልክ ትውልድ ነው እያንተን እያደረገ ነው። ማደንዘዣ እኮ ጴንጤዎችም እያመለኩ ነው። እኛስ ምን ችግር አለ? ይሄንን አስተሳሰብ በሰው ላይ ለመጫን እኮ ሰው አይመለክም። ገድለ እንትና ውሰድ ለራሱ ነው። ማንም ለኔ ብሎ የሞተው ኢየሱስ ክርስቶስ ብቻ። የማንም ታሪክ ለራሱ ነው። ለኔ ምንም አይጠቅምም። የኢየሱስ ብቻ ለኔ ብሎ የሞተው እሱ፣ ዋጋ የከፈለው እሱ፣ ቀራንዮ ላይ ደሙን ያፈሰሰው እሱ ብቻ ነው። ስለ እኔ በሰው ፊት ሳያፍር እርቃኑን የሞተው ኢየሱስ ክርስቶስ ብቻ፣ ሌላ የለም። ሰው የማስመለክ ደርቦ የማምለክ ሱስ የለም። ጴንጤ ጋር እንደዚህ አይነት ነገር የለም። ገድለ እንትና ምን መጽሐፍ የምናገረውን ተናገር፣ ተረት አትናገር። አናምንም፣ አንቀበልም። ጌታ ምስክሬ፣ እንደዚህ አይነት ተረት አንቀበልም። ኢየሱስ ያድናል። ከኢትዮጵያ ምድርም እንደዚህ አይነት ተረት ተጠርጎ ይወጣል። ኢየሱስ በአራቱም አቅጣጫ ከብሮ ይታያል። ክብር ለኢየሱስ ይሁን። መጽሐፍ የምናገረውን እናውራ። ስለኛ የሞተው ሌላ ምንም ያላደረገውን አምጥቶ ደርቦ ማምለክ ኃጢአት ነው። ጣዖትን ማምለክ ነው። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስለዚህ ማርያም ተነስታ ይላል። ኦርቶዶክስ ይመጣና ቄስ ይመጣል። ጸበል መርጨት የለመደ ቄስ ይመጣና ተነስታ እንደ ልጇ ትንሣኤ አድርጋችሁ አክብሮት ተነስታለች ይላል። መጣ ጥምጥሙን ሰማይ አሳክሎ ማለት ነው። የታለ ማስረጃ ስትለው አይኑ ይፈጣል፣ ጥርሱ ይገጣል። የለማ ለድብድብ የሚነሳው ለዛ ነው። ያልተጻፈ የምታነብ ከሆነ ተደባዳቢ ነው የምትሆነው። እስቲ መምህር የቱ ጋር ነው የተጻፈው በለው እስቲ አምጣስ፣ ተጻፈውን አምጣስ። እውነት ማርያም ካረ እኛም ምንመን እስቲ አምጡ እስቲ ማስረጃ ካላችሁ። ማቴዎስ ነው የጻፈው? ማርቆስ ነው? ሉቃስ ነው? ተቀምጣለች እኮ ነው የሚለው። በድርቅና ወጥቶ ተቀምጣለች በአብ ቀኝ አራተኛ ሆና ድርቅ ክችች። አንድ ማስረጃ የለም። ተወው እሱን የነ አትናቴዎስ ዘመን እንኳን ጽሁፎች ሃይማኖተ አበው የሚባለው መጽሐፍ እንኳን ማርያም ተነስታለች አይደል? ጌታ ምስክሬ ነው። ሃይማኖተ አበው ከቅዳሴ በኋላ የሚነበበው ጥንታዊ የአባቶች ሃይማኖት ተብሎ እንኳን የሚነበበው አልመስጧጊያ ምናምን እየተባለ የተጻፈው የነ ጴጥሮስ እምነት እየተባለ የተጻፈው የነ አትናቴዎስ የ318ቱ ሊቃውንት ጽሁፍ እዛ ላይ ማርያም ትንሣኤ የሚባል የለም። ሂስቶሪካል እንኳን ኤቪደንስ የለው። አንድ ያበደ ደብተራ የጀመረው ትምህርት ይኸው ሀገር እየመራ ነው። ሀገር 16 ቀን ይጾምለታል እሱ ለዚህ ውሸት። ተነስታለች፣ አድርጋለች፣ በአብ ቀኝ ተቀምጣለች ተብሎ ይሄ ማንን እየተቃወመ መሰለ? ኢየሱስን ከሞት ተነስቶ ይኸውልህ በድል አድርጎ በአብ ቀኝ የተቀመጠውን እሱ እኮ ይህ ኢየሱስን ከሰማይ ለማውረድ ሮሜ ምዕራፍ 10 ላይ ሄዳችሁ ስታነቡ ማን ወደ ጥልቁ ይወርዳል አትበል፣ ኢየሱስን ከሙታን ለማውጣት። ማን ወደ ሰማይ ይወጣል አትበል፣ ይህ ኢየሱስን ለማውረድ ወጋው። አንተ እኮ ሼፕ ተደርጎ እኮ
ተስተካክላ ከኢየሱስ እኩል ሆና እኮ እንድትኖር እኮ የተደረገው በትምህርቱ ፈጣሪዋን ሞቶ ተሰቅሎ ሞትን አሸንፎ የተነሳው ኢየሱስ ክርስቶስ ብቻ ነው። እንግዲህ ሌላ ካለ ይሄ የኢየሱስን ትምህርት ቀጥታ የሚቃወም ነው። ሰዎች ሕይወት እንዳያገኙ ወደ ጨለማ እንዲሄዱ የሚነዳ ነገር ነው። ትክክል። ክብር ለኢየሱስ ይሁን። ጆሮ ያለ ይስማ። እንግዲህ ምንም ማድረግ አይቻልም። ኢየሱስ ያድናል። ሰውየን ስለ 100 ዓመቱ አሰብኩኝና አንድ ሰው ከ30 ዓመት በፊት ለምሳሌ አሁን እዚህ አዲስ አበባ ቢሆን ነው የሚሰራው ማለት ከ30 ዓመት በፊት በዲቪ ለምሳሌ አሜሪካ ሄዷል ነው ሲጀምር እየሰራ ማለት ከ30 ዓመት በኋላ ዲያስፖራ ሆኖ ሲመለስ ኖህን እዛው አገኘው። ኦ ማይ ጋድ are you still here? Are you mad? You guys, someone's wrong. Hey, someone throw that please. Why not? Oh my God! And then I go, hello no. And please, I never thought I want and I tell her, Sanji. የፕሮፋይል ፒክቸራቸው ሁሉ ያደርጋሉ። አንድ ጊዜ እኔ አይቻለሁ ብርሌ ያስይዘው የኔን ፎቶ አላ የጠጅ ብርሌ ያስይዘው ማለት ምንም ያክል እንትን ከዛ ፊቴን እኔ ያርጋው እና ያለማወቅ ነው እንጂ አሁን እኔ አንድ ብርሌ ያስይዘው አሁን እኔ መገረም ሁሉ የለባቸው። ምክንያቱም እኔ ከጠጅ መሃል ነው የወጣሁት። ምን ያውን ያስገርም እንደውም አንድ አልነበር ማስያዝ ነበር አንድ በዚህ አምስት ነው እንደዛ ነው። አንድ ጠጅ ያዘብሎ ብርቅ ነው ቢይዝ ራሱ እኮ ብርቅ አይደለም እኔ ላይ። ምክንያቱም እኔ የወጣሁበት ዓለም እኮ ምን ጠጅ ይገርማል። አንቺ ነሽ መሰለኝ። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያለን። እንግዲህ ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።